በላስታ ቀጠና ፋኖ አስደናቂ ድል እንደቀናው ተገለጸ። የአማራ ሕዝብ የአይን ብሌን የሆነው ፋኖ በሰማይ ጀትና ድሮን በምድር መድፍና ዙ 23 አሰልፎ አማራን የረገጠውን የአብይ አህመድ ታጣቂ ቡድን እንደተለመደ ጀብዳቸው በወጣ በገባበት በሰው ማጀት እንደተያዘ ሌባ ያዋከቡት ሲሆን በላስታ ሰማይ ስር ፋኖ የሰራው ታላቅ ጀብድ የብልጽግናውን ቡድን አሞት ያፈሰሰ ታላቅ ጀብድ ነው ተብሏል። በሰማይ የምትበር ወፍ አይሱትም የሚባልላቸው የጎንደር ጀግኖች ያልተጠና ጉዞ ላይ በነበረ የአብይ አህመድ ጸረ አማራ ታጣቂ ቡድን አባላት ላይ ከበድ ያለ ዱላቸውን አሳርፈዋል ተብሏል። ፋኖ የሚል ስም ሲሰሙ ብቻ የሚደነብሩት የዚሁ ጸረ አማራ ታጣቂ ቡድን አባላት ከፋኖ ኮማንዶዎች ጋር ለመግጠም አሰፍስፈው ሲጓዙ ነው የተመቱት የተባለ ሲሆን በርካቶች ወደማይቀርለት ሲሸኙ እጅ የሰጡት በርካቶች መሆናቸው ተገልጿል። ዝርዝር መረጃ ይዘናል፣ ትሰሙታላችሁ። ወታደራዊ ማሰልጠኛው ባዶውን መቅረቱም ተሰምቷል። በየቀኑ የሽንፈት መርዶና ውርደትን መስማት የማይሰለቸው አብይ አህመድ የድል ዜና ያበስሩኛል ብሎ ያሰባቸው ጀነራሎች በአገሪቱ የተለያዩ ክፍሎች ታፍሰው ወደ አገዛዝ ወታደራዊ ማሰልጠኛ የተወሰዱ ወጣቶች ከርተው ፋኖን እንደተቀበላቸው ተገልጿል። የአብይ አህመድ ወታደራዊ ማሰልጠኛ ተቋም ባዶ ያስቀረው ፋኖ የሰራውን ታላቅ ድል የተመለከተ መረጃም አድርሰውናል፣ ወደ እናንተ ይደርሳል። በደብረ ማርቆስ ከተማ 70 መምህራን ታፍነዋል። የ206ኛ ኮር በመማር ማስተማር ሂደት ከመምህራን ጋር ለመወያየት ባደረገው ጥሪ መሰረት ከደብረ ማርቆስ ከተማ ተነስተው ወደ ስብሰባ ሲሄዱ የነበረው 70 መምህራን እና ርዕሰ መምህራን በብልጽግና ሰራዊት እንደታፈኑ ታውቋል። ሌላኛው መረጃችን ነው። አፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ሳመነው ኮር ዋክሹም ብርጌድ አማራነታቸውን በምስር ወጥ በሸጡ ፖሊስና ሚኒሻ ላይ የማያዳግም እርምጃ ወስደዋል። ይህንንም በዝርዝር ይዘነዋል፣ ትሰሙታላችሁ። ጤናና ክብር በያላችሁበት የዓለም ዳርቻ ሁሉ ከእናንተ ጋር ይሁን እያልን እነሆ ወደ ዜናችን ገባን። እስከ መጨረሻው ድረስ አብራችሁን ሁኑ። በላስታ ቀጠና ፋኖ አስደናቂ ድል እንደቀናው ተገለጸ። የአማራ ሕዝብ የአይን ብሌን የሆነው ፋኖ በሰማይ ጀትና ድሮን በምድር መድፍና ዙ 23 አሰልፎ የአማራን ምድር የረገጠው የአብይ አህመድ ታጣቂ ቡድን እንደተለመደ ጀብዳቸው በወጣ በገባበት በሰው ማጀት እንደተያዘ ሌባ ያጓከቡ ሲሆን በላስታ ሰማይ ስር ፋኖ የሰራው ጀብድ የብልጽግናውን ቡድን አሞት ያፈሰሰ ታላቅ ጀብድ ነው ተብሏል። የላስታን ምድር በአብይ አህመድ ታጣቂዎች አናስደፍርም ብሎ እየተገማሸሩ ያሉት ጀግኖቹ ከ38 በላይ የሚሆኑ የአብይ አህመድ ታጣቂዎች ላይ ወታደራዊ እርምጃ የወሰዱ ሲሆን በርካታ ቁጥር ያላቸው የዚሁ ጸረ አማራ ታጣቂ ቡድን አባላት ምርኮኛና ቁስለኛ ተደርገዋል ተብሏል። ፋኖን አፍናለሁ ብሎ እየተጓዘ የነበረው ታጣቂ ቡድን ጥቂት ቁጥር ባላቸው የፋኖ ታጣቂዎች ተከቦ የተመታ ሲሆን ከተሸኙ ታጣቂዎች መካከል ወታደራዊ ኃላፊነት ያለው የአብይ አህመድ ታማኝ አገልጋይ ሳይኖር እንዳልቀረም ተገልጿል። ይህ በእንዲህ እንዳለ በሰማይ የምትበር ወፍ አይሱትም የሚባሉላቸው የጎንደር ጀግኖች ያልተጠና ጉዞ ላይ በነበረ የአብይ አህመድ ጸረ አማራ ታጣቂ ቡድን አባላት ላይ ከበድ ያለ ዱላቸውን አሳርፈዋል ተብሏል። ፋኖ የሚል ስም ሲሰሙ ብቻ የሚደነብሩት የዚሁ ጸረ አማራ ታጣቂ ቡድን አባላት ከፋኖ ኮማንዶዎች ጋር ለመግጠም አሰፍስፈው ሲጓዙ ነው የተመቱት የተባለ ሲሆን በርካቶች ወደማይቀርበት ሲሸኙ እጅ የሰጡትን በርካቶች መሆናቸው ተገልጿል። ቀጠናው ከተመታው የአብይ አህመድ ታጣቂ ቡድን በተጨማሪ በከባድ መሳሪያ ታጅቦ ወደ ጭና ቀጠና ያቀናው የአብይ አህመድ ታጣቂ ቡድን ከፋኖ ጋር ውጊያ ጀምሮ ለመርዶ ነጋሪ እንኳን ሳያተርፍ ተመቷል ሲሉ የመረጃ ምንጮቻችን ገልጸዋል። በሌላ መረጃ ወታደራዊ ማሰልጠኛ ባዶውን መቅረቱ ተሰማ። በየቀኑ የሽንፈት መርዶና ውርደት መስማት የማይሰለቸው አብይ አህመድ የድል ዜና ያበስሩኛል ብሎ ያሰባቸው ጀነራሎች በሀገሪቱ የተለያዩ ክፍሎች ታፍሰው ወደ አገዛዝ ወታደር ማሰልጠኛ የተወሰዱ ወጣቶች ከርተው ፋኖ እንደተቀበላቸው ተገልጿል። ፉከራው መሬት ላይ ጠብ የማይል በትዕቢት ተወጥሮ የአማራ ምድርን የረገጠው የአብይ አህመድ የገጠመውን የሰራዊት ቁጥርና የጥራት ችግር ለመቅረፍ ከየቦታው ያፈሳቸውን ወጣቶች እኛ ለዚህ ጸረ ሕዝብ አገዛዝ ለመሰለፍ እዚህ አንቆይም በሚል በፋኖ እገዛ ነው ከማሰልጠኛ የወጡትም ተብሏል። ከዚህ በፊትም ተመሳሳይ ዕጣ ገጥሞት የነበረው አብይ አህመድ ከዚህ በኋላ አሰልጥኖ የሚያስመርቀው ኃይል አያገኝም የተባለ ሲሆን የአገዛዙ ማሰልጠኛ ተቋማት ሰልጣኝ አልባ ሆኗል ተብሏል። የአብይ አህመድ አገዛዝ ከዚህ በፊት በርካታ አሰልጣኝና አሰልጣኞችን እንዲሁም መጠኑ ከፍ ያለ የጦር መሳሪያን ባስተናገደው ሽንፈት ያጣበት የብር ሸለቆ ማሰልጠኛ ከሰሞኑ ደግሞ ከ100 በላይ ቁጥር ያላቸው ወጣቶችን ፋኖ ተረክቧቸዋል። ከስራ ቦታ፣ ከትምህርት ተቋም ብሎም ከወጣቶች መዝናኛ ስፍራ እየዞረ በማፈስ ወደ ማሰልጠኛው በግድ የገቡት ወጣቶቹ ጎጃም ምድር የሚንቀሳቀሰው የአጼ ቴዎድሮስ ዕዝ በፍላጎታቸው መቀላቀላቸውን የተገለጸ ሲሆን በየቀጠናው ከባድ ሽንፈት ያስተናገደው አብይ አህመድ ደግሞ የሚይዘውና የሚጨብጠው ማጣቱ ተገልጿል። ተደጋጋሚ የሆነ ሽንፈትን እያስተናገደ ያለው ቡድኑ ወታደራዊ ማሰልጠኛውን ይጠብቃሉ ብሎ የላካቸው ታጣቂዎችም የት እንደገቡ አልታወቀም ተብሏል። በተያያዘ መረጃ በደብረ ማርቆስ ከተማ 70 መምህራን ታፍነዋል። 206ኛ ኮር በመማር ማስተማር ሂደት ከመምህራን ጋር ለመወያየት
ባደረገው ጥሪ መሰረት ከደብረ ማርቆስ ከተማ ተነስተው ወደ ስብሰባ ሲሄዱ የነበሩ 70 መምህራንና ርዕሰ መምህራን ባለመኔው ሰራዊት ታፍነዋል ተብሏል። መኪና በማዘጋጀት ከ206 ኮር አመራሮች ጋር ለመወያየት ያቀኑት 70 መምህራን ከህዳር ወር ጀምሮ የ2 ወር ደሞዝ በአምባገነኑ ስርዓት ተነጥቀዋል። ትግሉን በማጠልሸት ተጠምዶ የነበረው የምስራቅ ጎጃም ካድሬ ዛሬ ከጠዋት ጀምሮ ኬላ ዘርግቶ መምህራንን በማፈን የተጠመደ ሲሆን ከ10 በላይ መምህራንን በከፍተኛ ድብደባ ጉዳት እንዳደረሰባቸው ተረጋግጧል ተብሏል። በሌላ ዜና ዋክሹም ብርጌድ በወዳደር ሚሊሻና ፖሊስ ላይ የማያዳግም እርምጃ በመውሰድ ድል ተጎናጸፈ። በምስራቅ አማራ ቀጠና ሚኒልክ ዕዝ ላስታ ሳመነው ኮር ዋክሹም ብርጌድ አማራነታቸውን በምስር ወጥ በሸጡ ፖሊስና ሚሊሻ ላይ የማያዳግም እርምጃ ወሰደ። መነሻውን ዋግምራ ዞን ዳሃና ወረዳ አምደ ወርቅ አድርጎ ዋክሹም ብርጌድን አፍናለሁ ብሎ ቢመጣም ጀግኖቹ ኃይሉ ከበደ ልጆች ባምቦ ተብሎ ከሚጠራው ቦታ ላይ ሲቀጠቅጡ ውለዋል። ውያውም ዛሬ ከጠዋቱ 2 ሰዓት እስከ 8 ሰዓት ተኩል የፈጀ ሲሆን በዚህም 20 ሚሊሻና ፖሊስ እስከ ወዲያኛው ሲሸኙ 15 የሚሆኑ ባንዳዎች ምርኮ ማድረግ የተቻለ ሲሆን 37 የነፍስ ወከፍ መሳሪያዎች ተማርከዋል። መረጃው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ሚዲያና ኮሙኒኬሽን መምሪያ ኃላፊ አርበኛ ደረቤ መኮንን ነው። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊት 7 ሰዓት ከ45 በ3 አቅጣጫ በፈጸመው አስደናቂ የቦምብ ጥቃት ከመሃል አደባባይ ወደ ውሃ ጋን ስትከንፍ የነበረችውን ፓትሮል እንዳልነበረ በማድረግ 4 አድማ ብተና አባላት ተገደሉ። 2ቱ ከባድ ቁስለኛ ሆነዋልም ተብሏል። በተመሳሳይ ሰዓት በጎዛመን ጤና ጽሕፈት ቤት በመሸጉ ሚሊሻዎች ላይ በደረሰ ተጨማሪ የቦምብ ጥቃት አንድ የፖሊስ ጠርናፊ ጨምሮ 3 ሚሊሻዎች ሕይወታቸው ሲያልፍ 3 ፖሊሶች ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ገብተዋል። ሶስተኛው ጥቃት በመርማሪ ፖሊስ ታረቀኝ ሽንሻው ቤት ላይ ያነጣጠረ ሲሆን ንጹሃንን እያደነ ሲያሰቃይ የነበረው ታረቀኝ ሽንሻው በደረሰበት የቦምብ ጥቃት ቁስለኛ ሆኖ እያጣጣረ ይገኛል። ለአራት ተከታታይ ጊዜ በደብረ ማርቆስ ከተማ አስደናቂ ኦፕሬሽን እየሰራ የሚገኘው የ206ኛ ኮር አዳኝ ቡድን 23 የጠላት ኃይል በቦምብ አጋይቶ 20 የሚሆኑትን ከባድ ቁስለኛ አድርጓል ተብሏል። በከባድ ጥቃት የተደናገጠው የአገዛዙ ሰራዊት የከተማውን ሕዝብ በገፍ እያፈሰ ማጎሪያ እየወረወረ ሲሆን ማርቆስ ከተማ በታላቅ ጭንቅ ውስጥ ትገኛለች ተብሏል። የሚኒልክ ዕዝ ልዩ ዘመቻ መምሪያ ለወራቶች የሰለጠኑ ልዩ ኮማንዶ ፋኖችን አስመረቀ። የሚኒልክ ዕዝ ልዩ ዘመቻ መምሪያ አሃዱ ከሆኑት መካከል ለወራት የሰለጠኑ ልዩ ኮማንዶ ፋኖች ብዙ የኮርና የክፍለ ጦሩ አመራሮች በተገኙበት መልእክት ባስተላለፉበት ሁኔታ ተመርቀዋል። ከፍተኛ የይዞ አመራሮችም የተጀመረውን የፖለቲካ ትጥቅ ትግል ከግብ ለማድረስ እና የአማራን ሕዝብ ህልውና ለማረጋገጥ ብሎም ቀጣይነት ያለው ነጻነት ለመጎናጸፍና ለሀገራችን ባለቤት ለመሆን በጽናትና ቁርጠኝነት መታገል ብቸኛው አማራጭ መሆኑን ለተመራቂዎቹ አስገንዝበዋል። ልዩ ኮማንዶ ፋኖች ያስመረቁት በልዩ ዘመቻ መምሪያው ስር የሆነው አሃድ ወታደራዊ አዛዥና ምክትል ወታደራዊ አዛዥ የሆኑት አርበኞችም ለተመራቂዎቻቸው መልእክታቸውን አስተላልፈዋል። ልዩ ዘመቻ ሰልጣኝ ተመራቂዎች ዛሬ የተመረቃችሁ ሚኒልክ ዕዝ ልዩ ዘመቻ እንደስማችሁ ልዩ ሰልጣኝ ተመራቂዎች ለበርካታ ወራት ፀሐዩን፣ ብርዱንና ቁሩን በርካታ ውጣ ውረዱን ሳይበግራችሁ ባልተመቻቸ ሁኔታ ተቋቁማችሁ ለዚህች ልዩ ቀን በመብቃታችሁ እንኳን ደስ አላችሁ እያልኩ የእናንተ ስልጠና ለየት የሚያደርገው በጣት በምንቆጠርበት ጊዜ ሳይሆን አሁን በሺዎች ብሎም በሚሊዮኖች በትጥቅ ይሁን በሰው ኃይል አቅማችን ትልቅ የስኬት ጫፍ ላይ ባለንበት ጊዜ መቀላቀላችሁ፣ በተጨማሪም የዚህን አምባገነን ስርዓት ግፍና በደልና ሰቆቃ አድራሽነት ያለማንም ቀስቃሽ በቃኛ ሻፈረኝ ብላችሁ ይህንን ትልቅ የትጥቅ ትግል የተቀላቀላችሁ በመሆኑ ከምን ጊዜውም በላይ በላቀ ሁኔታ ለየት ያደርገዋልም ተብሏል። እንሰባሰባለን፣ እንደራጃለን፣ እንሰለጥናለን፣ እንታጠቃለን፣ ተዋክተን ይህንን አምባገነን ጸረ አማራ ስርዓቱን አስቀንጥረን እንጥላለንም ብለዋል። በመቀጠልም የዚህ ስርዓት አካሄድና የህዝባችን ግፍና ሰቆቃ እኛ ብቻ ሳይሆን እንደ አማራን ለማጥፋት እየተካሄደበት ያለው ርቀት መላው ዓለም እየተረዳው ያለው ሀቅ ነው። ይህ ሆኖ ሳለ እስካሁን ሰዓት ድረስ ያልገባችሁ በተለያየ የጸጥታ ዘርፍ በመከላከያ፣ በፌዴራል ፖሊስ፣ በአድማ ብተናና ብሎም ሚሊሻ ውስጥ ሁናችሁ ስርዓቱን እያገለግላችሁ ያላችሁ ትውልድ አማራውያን በሙሉ በቃኝ በማለት የትጥቅ ትግሉን በመቀላቀል ህዝባችሁን ከአምባገነን ቀንበር ነጻ ታወጡ ዘንድ ታላቅ የተጋድሎ ጥሪን አስተላልፋለሁ ያለው ፋኖ መጨረሻም አማራ በወርቃማ ልጆቹ መስዋዕትነት ራሱን ነጻ ያወጣል፣ እናሸንፋለን ሲል አለቃ ግርማው አብይ ገልጸዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። በሌላ የመረጃ ሰዓት እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን።